ሰበር መረጃ የአላፋት ዝማሬ የገና ዋዜማ የአላፋት ዝማሬን በተመለከተ አዲስ መረጃዎችና ለውጦች መኖራቸውን የጃንደረባው ትውልድ አጠቃላይ ማህበር ወይም ደግሞ ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው ማለት አስመሳይ ነው ከገዳዮች አትበልጥም ነው ማለት ያለው የዋውን ምመን ህዝበ ክርስቲያኑን ለማጭበርበር እንዲመቻቸው የሚገርማችሁ ነገር የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን በጸጋ የተሰጣቸውን ጸጉር አካላቸው ሙሉ የሞላውን ጸጉር በፋብሪካ አሰርተው በኦሮሚያ ክልል ሰማይ ምድሩን እየበጠበጡ ያሉ አንድ ባታዊ ነኝ ባይ ኦርቶዶክሳውያን ግን ለምንድነው የነቃን የማንሆነው? ማምላክን እውነቴን እኮ ነው ጌታችን ኢየሱስ ክርስቶስ ራሱ እኮ በዚህ ዘመን እንግዲህ ጆሮአችን አይናችን ማያየው ማይሰማው ነገር የለምና በእውነት ከዚህ ነገር ነቃ ደንገጥ ብለን ኦርቶዶክሳውያን መጠንቀቅ ስላለብን የግድ ይሄን ቪዲዮ ይዤላችሁ መጥቻለሁ። እሺ በምን ደስላሰኝህ በምን ደስላሰኝህ ላይ ያርሲ ክርስቲያኑ ስለሞቱ በምን ደስላሰኝህ አምላኬ ሆይ ድንቅነህ እዚህ ጋር ግን ባላርሲ ክርስቲያን ብዙዎች በዛም በዚህም ሆኖ የሚቧቀሱለት የሚከራከሩለት የስለ አላፋት ዝማሬ እጅግ በጣም አዳዲስ የሆኑ መረጃዎች አሉ። እዛ ቦታ ለመሄድ ያሰባችሁ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና እዛ ቦታ በዓሉን ሄዳችሁ ለማክበር ያሰባችሁ በጣም መስማት ያለባችሁ ሁላችንም እንደ ኦርቶዶክሳውያን ደግሞ ማየት ያሉብን ቪዲዮዎች አሉ፣ ወቅታዊ መረጃዎች አሉ፣ ለውጦችም አሉ። ከለውጦቹ አንዱ ደግሞ የቪአይፒ ምናምን የሚባለው ነገር በጣም መነጋገሪያ ሆኖ ነበር፣ ብዙዎችንም አከራክሮ ነበር። እሱም ቀርቷል። ሌሎች ነገሮችም በጣም አዳዲስ ነገሮች አሉ። ውድ ቤተሰቦቼ እሱን እንመለከታለን። ከዛም ከዚህ ወገን ሳንሆን እንደ አንድ ኦርቶዶክሳዊ እንደ ቤተክርስቲያን ልጅ ማንሳት ያለብንን ሐሳብ ስለ አላፋት ዝማሬ መምህራንም ያነሷቸው ሐሳቦች አሉ። አሁን እኮ አላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49 ሚሊዮን 900,000 ክርስቲያን ቀርቶናል። እንዴት ነው አጥብበን የምናስበው ይሄንን? ውድ ቤተሰቦቼ ሁሉንም እነሱን እንመለከታለን። ዲያቆን ኃይለ ሚካኤል ነኝ። ኦርቶዶክስ ቲቪ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ ብዙዎች ጋር እንዲደርስ። እስቲ ዛሬ ቪዲዮአችንን በውስጥ እናንተ በላካችሁልኝ በቲክቶክ በላካችሁልኝ በእነዚህ አጠር ባሉ ቪዲዮዎች እንጀምር። መንፈሳዊ ጉባኤ ይላል። እኔም ፈርቻለሁ እሱም ፈርቷል ሰው ሁሉ አይ መንፈሳዊ ጉባኤ መድኃኒዓለም ከዚህ ይጠብቀን። ያንተ አእምሮ ውስጥ ያለ እውነት የሚመስል የውሸት ታሪክ ነው። ኧረ እግዚኦ ቸሩ መድኃኒዓለም አምላካችን ነው። እባክህ ድረስላቸው። ከዚህ የበለጠ ምንም አለንም። እኔ በእውነት መንፈሳዊ ጉባኤ እንግዲህ የማን ያዟል ያ እንትን ድምጹን አስገብተው ነው። ኦሪጂናሉንም አይቻልም። የሚገርማችሁ ነገር አፍሪካ ላይ ነውና ገባው ድምጹ እንዳለ ተመሳሳይ ነው። በቃ እንዲ ይንጣቸዋል። መንፈስ ቅዱስ ይላሉ ደግሞ አፍሩም። ሃሌሉያ እንዲያ ቪዲዮዎች ብዙ አይቻሉ ቲክቶክ ላይ ለምን እንደላካችሁልኝ በውስጥ ብዙ አይቻሉና አብዛኞቹ እውነቱን ለመናገር ኤአይ ናቸው፣ በኤአይ የተሰሩ ናቸው። ነገር ግን እንዲህ አይነት አይደረግም ማለት አይደለም። አፍሪካ ውስጥ ማይደረግ ነገር አይደለም። ሳል ሲጉጡም አይተናል ከዚህ በፊት። አይ ጴንጤ አንተን ላጠፋ ነው የመጣሁት ተሳሰ እንዳይሆን ጨርሳል። ከዘር ማንዘር መጥቼ ያሰቃያቸው ነው። ታሰቃየዋለህ? ድግምት እንሳቅ እንጂ በዚህ እንሳቅ እንጂ እውነት ምን ይባላል? አሁን አይታችኋል። ኢትዮጵያ ውስጥም አለ በቃ የአፍሪካ ላይ ያሉ ነገሮች ኤቭሪቲንግ በቃ ነዩ ጩፋ እንግዲህ እንዲህ ህዝቡ ላይ ጫወቱበታል። ያሳፍራል። እግዚአብሔር ልቦና ይስጣቸው ለሁሉም። እንዳትሳሳቱ፣ እንዳትታለሉ ከባድ ጥንቃቄ ይፈልጋል። ክርስትናን የመሰረተው ክርስቶስ ነው። የተመሰረተበት ዓላማ ሰዎች የተሰቀለውን ክርስቶስን አይተው እርሱን ተመልክተው በስሙ አምነው ተጠምቀው ቅዱስ ሥጋውና ክቡር ደሙን ተቀብለው የእርሱን መንግስት እንዲወርሱ ነው። የመጀመሪያም የመጨረሻም ዓላማው ይሄ ነው። ዋው
እስቲ እንድገመው አጠር ያለች ቪዲዮ ናት ግን የያዘችው ቁም ነገር እንዳትሳሳቱ እንዳትታለሉ ከባድ ጥንቃቄ ይፈልጋል። ክርስትናን የመሰረተው ክርስቶስ ነው። የተመሰረተበት ዓላማ ሰዎች የተሰቀለውን ክርስቶስን አይተው እርሱን ተመልክተው በስሙ አምነው ተጠምቀው ቅዱስ ሥጋውና ክቡር ደሙን ተቀብለው የእርሱን መንግስት እንዲወርሱ ነው። የመጀመሪያም የመጨረሻም ዓላማው ይሄ ነው። የመጨረሻም ዓላማ ይሄ ነው የክርስትና ዓላማ። ዋው መመራችን ቃለ ሕይወትን ያሰማልን። ኢየሱስ ጌታ ነው። ድንግል ማርያም አማላጅ ናት። ቅዱስ ገብርኤል አሳዳጊያችን ነው። እነዚህ ባጠገቤ የምትመለከቷቸው የመራሄ ድህነት ሰንበት ትምህርት ቤት የቅዱስ ገብርኤል ገዳም አገልጋዮች ናቸው። ሰንበት ተማሪዎች ናቸው። ይሄ መጽሐፍ ቅዱስ ከልደተ ቃል ለዚህ ሰንበት ትምህርት ቤት መታሰቢያ እንዲሆን ማን ነው ይቀበል? ከእናንተ ውስጥ ማን ነው ታላቅ? አንቺ ተቀበል። ሰንበት ትምህርት ቤታችሁ ስሙ ምንድን ነው? መራሄ ድህነት ቅዱስ ገብርኤል ገዳም። መራሄ ድህነት ቅዱስ ገብርኤል ገዳም። መራሄ ድህነት ቅዱስ ገብርኤል ገዳም። መራሄ ድህነት ደብረ ምሕረት ቅዱስ ገብርኤል ገዳም ሰንበት ደብረ ምሕረት ቅዱስ ገብርኤል ገዳም ሰንበት ትምህርት ቤት። ኢየሱስ ማን ነው? ጌታ ነው። ክርስቶስ ኢየሱስ ማን ነው? ጌታ ነው። ድንግል ማርያም አማላጅ ናት። ቅዱስ ገብርኤል አሳዳጊያችን በቁመት የደረሰ ራን ወንድማችን በእውነት በርታለን። ወደደም ጠላም አንድ ሰው ኢየሱስን ፍለጋ ከወጣ 33 ዓመት ሙሉ ከክርስቶስ ጋር ሰምቷል። እናቱን ካላገኙ ምናልባት ብቻውን ኢየሱስን አታገኙ። በዘመነ ስብከቱ ብትል ደግሞ የፈለገ በል ሲመጡ ክርስቶስን የፈለገ በል እመቤታችን ቅድስት ድንግል ማርያምን ከቀናት ውስጥ አያጧትም። እንደውም ትመጣ ነበረ። መጽሐፍ ትርጓሜያችን ላይ እኮ ስንት ተጠቅሶላታል እኮ በዛ ሰዓት። ቀራኔው ብትል ከመስቀሉ ስራ አለች። እንደውም ቀራኔው ከሚደንቀኝ ነገር ከሶስቱ ከተሰቀሉት መካከል ክርስቶስን ጨምሮ እናቱ ከስር የቆመችለት ክርስቶስ ብቻ። እነዛ እኮ እናቶቻቸው አልመጡም። ለምን? ወንበዴ ናቸው። ብቸኛ እናቱ የቆመችለት እመቤታችን ቅድስት ድንግል ማርያም ብቸኛ ከሳች እናቱ የክርስቶስ የደም ነጠብጣብ የነካት እመቤታችን ቅድስት ድንግል ማርያም ብቻውን ኢየሱስን ብቻ ያለ እመቤታችን የኖረ ኢየሱስ የለም። ያለ እመቤታችን የኖረ ኢየሱስ የለም። በእውነት እጅግ በጣም ድንቅ የሆኑ ቪዲዮችን ነው የላካችሁልኝ በውስጥ እግዚአብሔር ላካችሁልኝ። በጣም አመሰግናለሁ። አሁንም እንዲያ ቪዲዮችን ለመላክ ሁልጊዜም እያያችሁ ጥሩ ቪዲዮችን ስታገኙ ወደ ኦርቶዶክስ ቲዩብ ለመላክ ቲክቶክ ላይ 120,000 ፎሎወር ያለው አካውንት አለኝ። ኦርቶዶክስ ቲዩብ እንደዚህ እንደ ዩቲዩቡ ነው ስሙም። ኦርቶዶክስ ቲዩብ ብላችሁ ብትገቡ ሰርች ብታደርጉ ታገኛላችሁ። በዛ ሼር ማድረግ ትችላላችሁ ቪዲዮችን። ሊንኩ ከውስጥ አስቀምጥላችኋለሁ። ፎሎም አድርጉኝ እዛ ዩቲዩብንም ይሄንም ሰብስክራይብ አድርጉ። ውድ ቤተሰቦቼ እንግዲህ እስቲ ስለ አእላፋት ዝማሬ አንዳንድ ሐሳቦችን እናነሳለን ተባብለናል እና እስቲ በዚች ማስታወሻ ናት የአምና ቪዲዮ ናት እና እጅግ በጣም ደስ በምትል ቪዲዮ ስለ አእላፋት ዝማሬ ያሉ ሐሳቦችን እናነሳለን። በዚች እንጀምር እስቲ። አቤት አቤት ውበት፣ አቤት ግርማ ሞገስ፣ ምን አይነት ውበት ነው! ምን አይነት ውበት ነው! ምን አይነት ውበት ነው! በስመ አብ ወልድ። ይሄ መላ ኢትዮጵያ ላይ መስፋፋት ያለበት መላ ዓለም ላይ ሙሉ ለሙሉ እንደው መስፋፋት መዛመት ያለበት ነገር ነው በእውነት። ብቻ ለማስታወሻነት ነው ውድ ቤተሰቦቼ፣ ያምናው ነው የአእላፋት ዝማሬ እና ከእንግዲህ ያሉ ወቅታዊ ጉዳዮች ናቸው የምናነሳቸው ሐሳቦች። እባካችሁ እኔ በግሌ የማንም ወገንተኛ አይደለሁም፣ የማንም ደጋፊም አይደለሁም። እኔ ሁልጊዜም ቻናሉን ዩቲዩብን ሲጀምር የቤተክርስቲያን ወገንተኛ ሆኜ ነው የጀመርኩትና ወደ ማንም አናድላ፣ ብቻ ሐሳቦችን በጥልቀት ተመልክተን ለቅድስት ቤተክርስቲያን ይሆናሉ ጥሩ ናቸው ብለን የምናስባቸው ሐሳቦችን እንውሰድ፣ የሚጠቅመንን ነገር። እኛ የምንዋጋውን ሄኖክ ኃይሌንና የአእላፋት ዝማሬ የሚባለውን የምንዋጋው
ዓለም አቀፍ ትኩረት የሳበውን የክርስቲያኖች ጭፍጨፋ በሄኖክ ኃይሌ ጭፈራ ምክንያት አይዋጥብን። የሄኖክ ኃይሌ ጭፈራ ብሎ ገልጾታል። እንግዲህ አሁንም ከፊት ያሉ ቪዲዮዎች አሉ የዘመርኩን። ከባድ ነው፣ ብቻ አገላለጹም ከባድ ነው። እስቲ ብቻ እንመለከታለን። ቆይ የአረፋት ዝማሬን በተመለከተ አዳዲስ መረጃዎችና ለውጦች መኖራቸውን የጃንደረባው ትውልድ አጠቃላይ ማህበር ወይም ደግሞ ኢጃፍ መግለጫዎችን ይዞ እየወጣ ይገኛል። እንደሚታወቀው ከዚህ በፊት በቦሌ መድኃኔዓለም የሚደረግ የነበረው የአላፋት ዝማሬ በዚህ ዓመት በመስቀል አደባባይ እንደሚደረግ ጭምር አሳውቋል። እንደሚታወቀው በቦሌ መድኃኔዓለም በዓሉ በሚከበርበት ወይም ደግሞ ፕሮግራሙ በተዘጋጀበት ወቅት አላስፈላጊ የሆኑ መጨናነቆች እንዲሁም ደግሞ አንዳንድ አደጋዎች ተፈጥረው ነበር። ማለትም ደግሞ ሰዎች ራሳቸውን እስከ መሳት እንዲሁም ደግሞ በጧፍ አማካኝነት ብዙ ነጠላዎች ተቃጥለዋል። ይህንን ለመቀነስ እንዲሁም ደግሞ ከህዝብ ሲነሳ ለነበረ ጥያቄ ምክንያት ነው በመስቀል አደባባይ እንዲከበር የተወሰነው። እንዲሁም ደግሞ እድሜያቸው ከ14 ዓመት በታች የሆኑ ልጆችን በዚህ ዓመት ይዛችሁ ባትመጡ እየተሻለ ነው ሲል ኢጃት ምክሩን ለግሷል። እንዲሁም በተጨማሪ ደግሞ ለአካል ጉዳተኞችና ለነፍሰ ጡሮች ደህንነቱ የተጠበቀና የተዘጋጀ ቦታ ስላለ ለአስተባባሪዎች በመናገር እዛ ቦታ ላይ በዓሉን መሳተፍ ወይም ደግሞ ማክበር ትችላላችሁ። እንዲሁም ደግሞ ፕሮግራሙ ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ተኩል የሚደረግ ሲሆን እንደሚታወቀው ከዚህ በፊት ከምሽቱ 1 ሰዓት ተኩል በላይ የሚቆይ ወይም ደግሞ ከዛ በላይ የሚያመሽ ፕሮግራም ነበረ። ነገር ግን ህዝቡ ቅዳሴ እንዲያስቀድስና እንዳይጉላላ ጭምር እንዲሁም ደግሞ አንዳንድ ነገሮችን ግምት ውስጥ በማስገባት 1 ሰዓት ተኩል እንዲጠናቀቅ ተወስኗል ሲልም ጭምር ተናግሯል ማለት ነው። ታህሳስ 28 መስቀል አደባባይ አላፋት ዝማሬ ለማክበር እንዳትቀሩ ጭምር ጥሪ ተላልፎላችኋል። ቪዲዮ ለሚያስፈልገው ጓደኛችሁ ሼር አድርጉለት። በሌሎች መረጃዎች በድጋሚ ይመልሳሉ። የፕላስ ምልክቷን ተጭናችሁ ቤተሰብ ሆኖ መልካም ቀን ይሆንላችሁ። እናመሰግናለን እህታችን አጠር አድርገሽ ስላቀረብሽልን መረጃውን። ወደ 5 ደቂቃ የሚረዝም አንድ ቪዲዮ ይዤላችኋለሁ። ከዚህ ቪዲዮ መጨረሻ በኋላ አለ መግለጫው ማለት ነው። ጥሩ ነጥቦችን ከዚህ የተብራራ ሰፋ ያለ ነጥቦችን አንስተዋል እዛ ላይ። እሱን ቪዲዮ መጨረሻ ላይ ታገኛላችሁ ውድ ቤተሰቦቼ። እና እስቲ እየተነሱ ያሉ ሐሳቦችን የአላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛው ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን የሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኖስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይ እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና እዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያሉት። ፋክቱ ይሄ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይሄን ተጠቀሙት። እስኪ እንጠቀሙ። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የኛን ጩኸትና ድምጻችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይሄ ነው። በዚህ ጉዳይ ላይ ሊድ የምታረጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች። በየቅዳሴው በየንቱን የለም ችግር የለውም።
አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያልን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመርን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሶ እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። ወንድማችን እንግዲህ እንደ አንድ ኦርቶዶክሳዊ እሱ የሚሰማውን ስሜት ስለ ቅድስት ቤተክርስቲያን እንዲህ በጨዋ መልኩ ገልጿል። እናንተም ውድ ቤተሰቦች ኮሜንት ላይ የሚሰማችሁን ሐሳብ የትም ይዛችሁ አትሂዱ፣ እናውራበት። በዚህ ጉዳይ ዲስከስ እናርግ። በቃ እንደሰለጠነ ሰው እንደተማረ ሰውና ከስድብ እና ወጣችሁ እንወያይበት። እና ወንድማችን ባነሳው ሐሳብ ላይ አንድ ሁለት ነጥቦችን እንደ ጥያቄ አይነት ነገሮችን አንስቼ ሌሎች ቪዲዮዎችን እንመለከታለን። እኔ አንደኛ ላይ ማነሳው ነገር አሁን ጥቁር ይለበስ በሚለው ጉዳይ ጥቁር በአእላፋት ዝማሬ ብቻ ነው ወይስ በጥምቀት በመስቀልም ነው? አእላፋት ዝማሬ ላይ ብቻ ለምን እንዲህ መንጠልጠል ተፈለገ? ያልገባኝ ነገር ጥያቄ ነው፣ ሌላ ነገር አይደለም። ጥምቀት አለ የአደባባይ ባህላችን፣ መስቀል አለ የአደባባይ ባህላችን። እንደዚህ ጥቁር እንልበስ እየተባለ ያንዴም እኮ እየሞቱ ነበር ኦርቶዶክሳውያን። እኛም እኮ ድምፅ ስንሆን ነበር፣ ስንጮህ ነበር። ስራልሲ ስለተለያየ ቦታ ላይ ኦርቶዶክሳውያን ሲገደሉ ግን አንድም ሰው ጥምቀት ጥቁር ለብሰን እንውጣ፣ መስቀል ጥቁር ለብሰን እንውጣ ያለ ሰው የለም። እና አእላፋት ዝማሬ ላይ ብቻ ይሄ ነገር መሆኑ አልገባኝም። ሲቀጥል ደግሞ ያኛው ነገር ለዓለም መድረክ እናሰማ፣ ለዓለም ጩኸታችን እናሰማ፣ ዓለም ይስማ ስንል ነበር እስካሁን ድረስ ሁላችንም። እና እኔ አሁን አንድ የደረስኩበት ሪላይዜሽን ማገናዘብ ምንድነው፣ እስካሁን ድረስ ብዙዎች ሰምተዋል፣ ዘግበዋል፣ እነ ቢቢሲም ሌሎችም። ግን ውድ ቤተሰቦቼ ምን አመጡ? ማን ነው እስቲ መሞታችን ያስቆመው? ለዓለም በቃ ሚዲያዎች ሽፋን መስጠት ብቻ ነው ግባችን? ምን ያደርጋሉ? አሁን በእውነት ሀገር ውስጥ ባለ ከመንግስት ጋር በሚደረግ ስምምነት ከተለያዩ አካላት ጋር በሚደረግ ስምምነት እንጂ የዓለም ሕዝብ አየን ሰማን እስካሁን ድረስ ማንም እኮ እኔ ጥቅሙ እስካሁን ድረስ አልታየኝም። አሜሪካ ኮንግረስም ይድረስ ሌላም ቦታ እነ ቢቢሲ የሚዘግበው እና አልጀዚራም ስለሞታችን ይዘግቡ፣ ሁሉም አንዴ ዘግበው ያልፈዋል። እስካሁን ድረስ መሬት ላይ መሞታችን ያስቆመ የለምና ለዓለም እንጩህ የሚለው ነገር ፖይንቱ አልታየኝም። ለማንኛውም እነዚህ ጥያቄዎች ነው ለኔ እንደ አንድ ኦርቶዶክሳዊ ያሉኝ። እናንተም ሀሳብ አስተያየታችሁ አስቀምጡ። መድኃኔዓለም የለም እንትን መድኃኔዓለም የለም የሚሳ እዚህ ጋር ሌላ ትኩሳት የለም የሚሳ ነው። እሺ በምን ደስ ላሰኝህ? በምን ደስ ላሰኝህ? ያርሲ ክርስቲያኑ ስለሞቱ በምን ላይ ደስ ላሰኝህ? አምላኬ ሆይ ወተብየሎ ይኩነኒ ሰአሉ ለነ ቅዱሳን መላእክት ግሩም ድንቅ ነህ። እዚህ ጋር ግን ለአርሲ ክርስቲያን አንዴ አስጨርሽኝ። ኤፌሶን አንዴ በጎል ዮም ሰማያዊ ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ኦኬ ይሄንን አሪሲን እያስገባሽ በመሃል ተዘምሪዋለሽ። ሰላም ለኪ ሃሌሉያ። እግዚአብሔር አይመስገን ነገር ላይ ምንም አይመስገን እግዚአብሔር። ማርያም ብዙ ቪዲዮዎችንም ዝም ብዬ እያሳለፍኩ ምናምን ነበር። ዛሬ ግን አልቻልኩኝም። በጣም ነው የሚያበሳጨው ማለት ነው። ቀሲስ ምን እያሉ ነው? አይ ቀሲስ በኩሉ መዝሙር መድኃኔዓለም የሚሳነው የለም ብላችሁ አትዘምሩ፣ እግዚአብሔር የሚሳነው የለም ብላችሁ አትዘምሩ ትላላችሁ እንዴ? እፈሩ እንጂ እንዴ! ትንሽ እፈሩ እንጂ። እና አርሲ ላይ ሰዎች ስለተገደሉ መከራ ስለደረሰ እግዚአብሔር የሚሳነው ነገር አለ እያልን ዘምር። በተቃራኒ እንዴ መድኃኔዓለም የሚሳነው አለ እንበል እንዴ? በተቃራኒ እንዘምረው መዝሙሩን እግዚአብሔርን እንስደብ ወይስ ምንድነው እያላችሁ ያላችሁት? በፈጣሪስ እኔ በጣም ነው የምትገርሙት። ምንድነው ክርስቲያን ናችሁ ግን እንዴ መድኃኔዓለም የሚሳነው የለም ብላችሁ አትዘምሩ፣ በምን ደስ ላሰኝ ጌታዬ ሆይ አትበሉ። እንዴት እንደዚህ ትላላችሁ እንዴ? በመከራ ውስጥ ሆነን እግዚአብሔርን በምን ደስ እናሰኝ ማለት አለብን እንጂ ደስ ማሰኘት የለብንም እያልን ዘምር እንዴ? እንዴ እኔ እግዚአብሔር በጣም ነው የምትገርሙት በጣም። ሌላው ደግሞ ምንድነው ዝማሬውና ማጨብጨቡ እልልታው ይቅር ነው እያልን ያለ ነው እያላችሁ ነው አይደለ? ስለዚህ ዝማሬውና እልልታው ይቅር ከሆነ እያላችሁ ያላችሁት ከዛ ውጭ ያለው ይከበር እያላችሁ ነው። ያለ ዝማሬ ያለ እልልታ ያለ ጭብጨባ ነው አክብሩ እያላችሁ ያላችሁት። እሺ እንደዛ ከሆነ ለጥምቀት አላላፋ ዝማሬ ከሚወጣው ህዝብ በላይ ለጥምቀት ብዙ ሰው ይወጣል። ለጥምቀት የሚወጣውን ሰው እልል እንዳትል
እንዳዘምር እንዳታጨበጭብ ብላችሁ ስለ ጥምቀት የሚከበረው ዘንድሮ በጣም ጥያቄ አለኝ። አሁን እንደዚህ ለቀሲስም ለሌሎቻችሁም ይሄን ነገር እየደገፋችሁ ያላችሁት ለጥምቀት የሚወጣውን ህዝብ እንዳዘምር እንዳታጨበጭብ እልል እንዳትል ብላችሁት ነው ጥምቀት የሚከበረው ዘንድሮ? ዘንድሮ ለጥምቀት ምን መዝሙር አይዘመርም በቃ? ወይስ ለአላፋ ዝማሬ ካልከላችሁ ከዛ ለጥምቀት ኖርማል ሊሆን ነው? በመሃል እኮ 15 ቀን ልዩነት ነው ያለው። ለአላፋ ዝማሬ ሲሆነው ችግሩ ወይስ ለጥምቀትም ሲሆን ትከለከላላችሁ? መቼም የሰው ብዛት ከተባለ የሚወጣው ህዝብ መቼም ከአላፋ ዝማሬ በላይ ለጥምቀት ነው አይደለ? ብዙ ሰው የሚወጣው። ስለዚህ ለጥምቀት ይህን ጥያቄ መልሱልኝ ቀሲስ። ለጥምቀትም መዘመርንም ማጨብጨብንም እልልታንም ትከለክላላችሁ? ይቅር ትላላችሁ? ዲያቆን ሄኖክ ኃይሌ የሆነ ጊዜ አንድ ትምህርቱ ላይ በእውነት አገልግሎታችሁን ሰይጣን ካልፈተነው ፈተና አገልግሎታችሁ ላይ ፈተና ነቀፌታ ካልገጠማችሁ እንዲሁ አልጋ ባልጋ ከሆነ እንደውም እግዚአብሔር ጋር እየደረሰ አይደለም ሰይጣንም ንቋችኋል ማለት ነው። አዎ ሰይጣንም ንቋችኋል ማለት ነው የሚል ትምህርት አስተምሮ ነበር ዲያቆን ሄኖክ ኃይሌና እኔ ያንን ነው እየተመለከትኩት ያለሁት በእውነት በግልጽ በቃ አእላፋ ዝማሬ ላይ ለምን ይህን ያህል ለምን አውቅድም ብያለሁና ጥምቀት መስቀል አሎ የአደባባይ ባላቶቻችን ለምን እዛ ላይ ለምን እንዲህ ትኩረት እንዳልተደረገ ድምጻችን ለዓለም ማሰማት ላይ እንደውም እንደሱ በዩኔስኮ የተመዘገቡ ናቸውና ከአእላፋ ዝማሬ ይበልጥ ደም ኢንፍሉዌንስ ማድረግ ይችላሉ ለዓለም ህዝብ ያለብን ነገር ግን እነሱ ለምን ትትቶ አእላፋ ዝማሬ ላይ እንዲህ ለምን ትኩረት ማድረግ እንደተፈለገ አልገባኝም በእውነት እኔ በጣም ብዙ ያከረፉና ፖለቲካዊ ዓላማ ያላቸው ሰዎች ይመስለኛል ይሄንን እንዲህ አጀንዳውን እየገፉ ያሉት። ለማንኛውም የኔ ሐሳብ ነው ያ እዚህ ጋር እስቲ ዘመርኩን ይታየኛል አሁንም እሱንም ሐሳብ በጨዋነት እንስማ ሐሳብ አይጠላምና እንስማ እስቲ። ስለዚህ የተዘጋጀው ነገር ይሄን የናንተን ድካም ለማጥፋት የናንተ ከተሰማ በኋላ እነ ሄኖክ ቦሌ መድኃኔዓለም መንገዱ እየታደሰ ነው በሚል ሰበብ ከዚህ በፊት ጃልሜዳ ከልክለው ከዚህ በፊት መስቀል አደባባይ ከልክለው ሂድ እዚህ እኛ ባልን ቦታ አድርግ ያሉትን አሁን መንግስቱ ራሱ ስርዓቱ ራሱ አምጥቶ ያስቀምጠዋል። ሄኖክ ኃይሌን እኮ የኢትዮጵያ መንግስት ሚዲያዎች ሰርጉን የዘገቡለት ጋብቻውን የዘገቡለት በልዩ ሁኔታ ከማን በልጦ ነው? ከማን እንትን ብሎ ነው? ለምን የሚንከባከቡት? ሮም ደርሶ ከመጣ በኋላ ምን ችግር አለው? እስኪ እነዛ ከሆነ ምን ችግር አለው? ቤተ ክርስቲያኒቷን እንደሚያፈርስ ዛሬ አይሰማችሁም? ዛሬ አይታወቃችሁም? ሁላችሁ መዝግቡልኝ፣ መዝግቡ። ይሄ እየሄደበት ያለው መንገድ ሃይባይ የለውም። አይታችሁ እንደሆነ ፓትርያርኩ የትም አይገኙም፣ የትም አይሄዱም፣ የትም ቦታ አይሄዱም። ፓትርያርኩን ግን የሄኖክ ጉባኤ ላይ አእላፋት ዝማሬ ላይ ይዟቸው የሚመጡ ትግሬዎቹ ናቸው። ትግሬዎቹ መነኮሳት፣ ትግሬዎቹ ዲያቆናት፣ ትግሬዎቹ ባለሀብቶች ናቸው ይዟቸው የሚመጡት። ዘንድሮ እንግዲህ በሳንሳ ወይም በዊልቸር ይዘዋቸው እንዲመጡ ያለ ሞገስ ለመስጠት ቅቡልነት እንዲኖረው ለማድረግ ነው ይህን የሚያደርጉት። ቲክቶከሮቹ መመሪያ ተሰጥቷቸዋል። ልንገር፣ ቲክቶከሮቹ መመሪያ ተሰጥቷቸዋል። እስላሞቹ ሳይቀሩ የቦሌው ላይ የመስቀል አደባባዩ የአእላፋ ዝማሬ ላይ እንገኛለን ብለው እንዲሰሩ ተነግሯቸዋል። አርቲስቶቹ ተነግሯቸዋል። በአጠቃላይ ማለት ነው። ከዛ ማን ነው የሚዘግበው? አርቲስት ቲቪ ይዘግበዋል፣ ሬዲዮ ፋና ይዘግበዋል፣ ኢትዮጵያ ቴሌቪዥን ይዘግበዋል፣ ምኑ ይዘግበዋል በቶፕ ቪው። ከዛስ ማን ይወስዳሉ? እነ ዋሽንግተን ፖስት አምና ሰጥተውታል፣ አይተዋል። እነ ቢቢሲ እነ አልጀዚራ። ከዛስ ይዘው ይቀርባሉ። ይሄው እኮ እናንተ የምትሉት ውሸት ነው ይሏቸዋል። ይሄው ህዝቡ እያመለከ እኮ ነው፣ ነፃነቱ እኮ እንዳለ ነው። አዲስ አበባ ምን ሆነ? እስካሁን ዳርዳሩ ነው እንጂ የታረደው አዲስ አበባ መሃሉ ምን ሆነ? መሃሉ ዳር የሚሆንበት ዘመን ግን እየመጣ ነው። ይሄ መታወቅ አለበት። ስለዚህ አይቀርም። እኔ ዘመቻ አዘጋጃለሁ። የሚከለከለው መስቀል አደባባይ ለመምጣት ሰንደቅ ዓላማ ይዞ መምጣት አይቻልም። አንድ ጥቁር ልብስ መልበስ አይቻልም። ሁለት ጥቁር ልብስ የሚለብሰውን አባሩ ተብሏል። እነ ሄኖክ ማለት ነው። የመስቀል አደባባይ የግድ ይደረጋል ብለዋል እነ ዳንኤል ክብረት። የአሜሪካውን የእናንተን የኮሚቴውን ለመቀልበስ ከዚህ ውጭ የለም። ነፃ ትራንስፖርቱን ላይ ይቀርባል ተብሏል። አውቶቡሶች፣ መኪናዎች ወደ መስቀል አደባባይ የሚመጡትን ኦርቶዶክሳውያኑ እንኳን አንሄድም ቢሉ ፕሮቴስታንቶቹ ልክ እንደናሰግድ ነጠላ ለብሰው እንዲመጡ እንዲገኙ ተብሏል፣ ተነግሯል። ለዚሁ ጉዳይ ውጭ ጉዳይ ሚኒስትሩ ቅድም አሳይቻለሁ፣ አምጣው። ውጭ ጉዳይ ሚኒስትሩ ሻሸመኔ ምስራቅ አርሲ ሄዶ ነው የመጣው። አሁን ስብሰባ አድርጎ ተመልከት ምን እንዳደረጉ።
ዜናውን የዘገበው ደግሞ የአማራ ሚዲያ ኮርፖሬሽን ነው። የምዕራብ አሩሲ ዞንና የሻሸመኔ ነዋሪዎችን ያሳተፈ ውይይት በሻሸመኔ ከተማ እየተካሄደ ነው ይልና በውይይት መድረኩ ተመልከት፣ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ እና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ መንግስቱ በቀለ ዶክተር ተገኝተዋል። በውይይቱ የልዩ ልዩ ማህበረሰብ ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች ተገኝተዋል ይላል። ጌዲዮን ጢሞቴዎስ አሩሲ ሄዷል፣ ውጭ ጉዳይ ነው። ስለዚህ አሁን እናንተ የምትከሱትን ክስ ጌዲዮን ጢሞቴዎስ ይኸው አወያይቻለሁ፣ የሃይማኖት አባቶች ነበሩ ይላል። እነ ታጋይ ደግሞ አሉ፣ እነ ቄስ ታጋይ ደግሞ አሉ። ምንም የተደረገ የለም እንደውም የሞቱት ሌላ እምነት ተከታዮች ነው ብሎ ነው ሪፖርት ያቀረቡት። ስለዚህ ይሄን አያይዘው ሊያረጉ ብሏል። የማደርገው ምንድን ነው? ቀን በቀን በቴሌቪዥኑ ሲፈልግ ይዘጋ፣ አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥኔም በቲክቶኬም በቴሌግራሜም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው። የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምረዋል። የሚገርም ነገር ምንድን ነው የሚቅመው ይሄ ልጅ? ትግሬዎች ናቸው የሚሰሩት። በሚገርም ሁኔታ ነው ነገር ፕሮቴስታንቶች ናቸው እየሰሩብኝ ያሉት። ምንድነው ይሄ ልጅ የሚለው? ምንድነው ይሄ የሚለው? ምንድነው የሚናገረው? ልክል እንችላለን፣ ልናዳምጥ እንችላለን። ዘመድኩን በቀለ እያነሳ ያለው ሐሳብ በአጠቃላይ ልክ አይደለም ማለት አልፈልግም። በእውነት መወሰድ ያለባቸው ሐሳቦች አሉ። መሀል የሚያስገባቸው የዘር ኦሮሞ፣ ትግሬ፣ ምናምን አማራ የሚለው ነገር በጣም ይቀፈኛል፣ ያስጠለኛል። ከዛ ውጭ ሐሳቦች አንዳንድ የሚወሰዱ ሐሳቦች አሉ። በእውነት አሁን መጋቢ ሐዲስ እሸቱ አለማየሁ የሆነ ያነሱት ሐሳብ አለ። ቪዲዮ እንመለከታለን እና በእውነት መጣል ያሌለባቸው መወሰድ ያለባቸው ሐሳቦች አሉ። ግን በእውነት አብዛኛው ነገር በቃ እንዲሁ ዝም ብሎ ነቀፌታና የትችት አባዜ ይመስለኛል። ዘመድኩን ላይ ያየን ያለነው ነገር እኔ የሚመስለኝ ነገር ከአእላፋት ዝማሬ ጋር በተገናኘ በጣም ብዙ ሰዎች በውስጥም እየጻፋችሁልኝ ነው። ሐሳቤን በግልጽ ላስቀምጥ። ይሄን ሐሳብ ሳስቀምጥ ግን ከብዙዎቻችሁ ጋር እንደምንጋጭ ግን ተስፋ አደርጋለሁኝ። ግን ሐሳብ ስለሆነ የሐሳብን ለውጥ አይከፋም። ከአእላፋት ዝማሬ ጋር ምንድነው ያለ አቋም የሚል ነው። እኔ ከዝማሬው ጋር ችግር የለብኝም። ዛሬም ነገም ደጋግሜ የምናገረው ነገር ከአእላፋት ዝማሬ ጋር ችግር የለብኝም። ወንድሞቼ ታዲያ በውስጥ እየጻፋችሁልኝ ያላችሁ ነገር አለ። አንደኛ ነገር የአእላፋት ዝማሬ አሁን ሀዘን ላይ ባለችበት ምዕመናን በሚገደሉበት ወቅት ላይ ለምንድን ነው የአእላፋት ዝማሬ የሚካሄደው የሚል ነገር አንስታችኋል። ቤተክርስቲያን ከመከራ ወርዳ አታውቅም። ሁሌም ቢሆን ቤተክርስቲያን መከራ አይነት በየትኛውም ዘመን ላይ ቤተክርስቲያን ከመከራ አልፋ አታውቅም ስንል ደግሞ ከዚህ የበለጠ መከራ ውስጥም ገብታ ነበር። ይሄ ግን መስቀልን ከማክበር ጥምቀትን ከማክበር ግን አላገዳትም፣ አልታደጋትም። አእላፋት ዝማሬ ላይ ጥቁር እንልበስ የሚል ነገር አለ። እኔ ጥያቄ እዚህ ላይ ነው። ጥቁር የምንለብሰው ለአእላፋት ዝማሬ ላይ ነው ወይስ ቁልቢ ላይም ጥቁር እንለብሳለን? ወይስ ጥምቀት ላይም ጥቁር እንለብሳለን? ጥምቀት ላይም ቁልቢ ላይም ሌሎች የንግስ በዓላት ላይም አሊያም ደግሞ ቤተክርስቲያን ስንሄድ ጥቁር ማናደርግ ከሆነ ለምንድን ነው የአእላፋት ዝማሬ እየተፈለገ ያለው? የአእላፋት ዝማሬ እኮ በዓለም ደረጃ የሚሰራጭ ነው ካላችሁ፣ ኦኬ ጥምቀትም እኮ በዓለም ደረጃ የሚሰራጭ በዓል ነው። ጥምቀት ላይም የአእላፋት ዝማሬ ላይ ልናደርግ ያሰበውን ጥቁር ልብስ ጥምቀት ላይ የምናደርገዋለን? ይሄ እኔ እንደ ጥያቄ መመለስ አለበት። ለምንድን ነው ፎከስ እየተደረገው አእላፋት ዝማሬ ላይ? ጥምቀትም የአደባባይ በዓላችን ነው እና እዛ ላይ ጥቁር እንለብሳለን ወይስ አንለብስም? ይሄ እናንተ መመለስ ያለባችሁ ነገር ነው ብዬ አስባለሁ። ምክንያቱም ቤተክርስቲያን ስንሄድ ጥቁር ማንለብስ ከሆነ፣ ንግስ በዓላት ላይ ስንሄድ ጥቁር ማንለብስ ከሆነ፣ ጥምቀት ላይ ስንሄድ ጥቁር ማንለብስ ከሆነ ለምንድን ነው አእላፋት ዝማሬ ላይ ብቻ ጥቁር እንዲለበስ እየተፈለገ ያለው? እኔ ለራሴ እስካሁን ድረስ ያልተመለሰልኝ ነገር ነው። የዓለም ህዝብ እኮ ማወቅ አለበት ችግራችን ከተባለ ችግራችን እኮ የዓለም ህዝብ ያውቀዋል። የትግራይ ጦርነት እኮ የዓለም ህዝብ እኮ በተለያየ ሰላማዊ ሰልፍ እኮ አውቆታል። ግን ምንድን ነው ያደረገው? የዓለም ህዝብ የኢትዮጵያ ያለውን ችግር ያውቀዋል። ሚዲያዎች ያውቁታል። ቢቢሲ፣ ሲኤንኤን፣ አልጀዚራ እንዳለ ሲዘግቡ ነበር ትግራይ ላይ የነበረውን ጦርነት። ግን ምን ያደረጉልን? አማራ ላይ ያለውን ጦርነት እየዘገቡት ነው። ግን አስቆሙልን? ካላስቆሙልን ይሄ ሁሉ መከራ እየደረሰ ይሄ ሁሉ ህዝብ እያለቀ እየተገደለ እያወቁ በሚዲያ ተዘግቦ ዝም ከተባለ ምንድን ነው የምንጠብቀው ነው? እና እኔ በደንብ አልገባኝ
ወይ በደንብ ያልተረዳሁት ነገር ካለ ኮሜንት ላይ አሳውቁ። በሰፊው ዩቲዩብ ላይ እመጣበታለሁ። ቸርቆይ አሁን እኮ አይላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49 ሚሊዮን 900 ሺህ ክርስቲያን ቀርቶናል እንዴ! እንዴት ነው አጥብበን የምናስበው ይሄንን? እንዴ ጥምቀቱ እኮ የጃል ሜዳው ጥምቀት የጎንደርን ድምቀት አደበዘዘው። የአዲስ አበባ ምን ሌላ ነው፣ የጎንደር ምን ሌላ ነው፣ የባህር ዳር የበለጠ ያደምቀዋል። እንደውም ቅድም ተናገርኩኝ በዓለም አቀፍ ደረጃ ኦርቶዶክሳዊት ተዋህዶ ቤተክርስቲያን የት ናት ለሚሉት ይሄ ነጭ ለብሰው ጧፍ ይዘው የክርስቶስ ዛሬ እኮ ይኸውልዎት አውሮፓውያን ክሪስማስ ማለት በጣም ብዙ ቢሊዮን ዶላር የቸኮሌቱ የስጦታ በዓል ሰባ ሰገልን ብቻ ገንጥለው አውጥተው ስጦታውን ለክርስቶስ ለራሳቸው እየተሰጣጡ ሰባ ሰገልም ተረስተው ክርስቶስም ተረስቶ ስጦታ መቀባበል ብቻ ነው የሆነው። ስለዚህ እኔ እንደ አይነቱ ነገር ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግሌ። እንግዲህ ያዩበት ደግሞ ሌሎች ሰው ደግሞ ከኔ ተሻለ እይታ ሳይሆን ሌላ ከኔ በዛኛው በኩል ያለ እይታ ያላቸው ደግሞ እንቀበላለን። አስተያየት ይስጡበት። ተፋጭተን ተፋልጠን ተሞርደን የበለጠ ለሚቀጥለው ዓመት ደግሞ የበለጠ የአይላፍ ዝማሬን እናደርገዋለን ተመካክረን። አዎ ምስጢረ ስጋዌን የምናስተምርበት ሃይማኖታችን የምናስተምርበት እኔ የምመክረው እነ መምህር ሄኖክ ሌሎቹን ብቻቸው እንዳይሮጡ ጥንቃቄ ያድርጉ። ከቤተክርስቲያን መምህራን ከቤተክርስቲያን ጳጳሳት ከቅዱስ ፓትርያርኩ ጋራ ቤተክርስቲያን ይሄንን ማይበል ወጀብ የተቋቋመችው ማዕከላዊ አሰራሯን ስለጠበቀች ነው። ስለዚህ ምንም ይሁን ምን ቅዱስ ፓትርያርኩ መከበር አለባቸው። መንበሩ መከበር አለበት። ጳጳሳቱ መከበር አለበት። ርዕሰ መንበሩ መከበር አለበት። እኔ አቡነ ጳውሎስ አቡነ ማቲያስ እያልኩ ብቻ አይደለም። ያ መንበር የተከበረ መንበር ነው። ሐዋርያት ተያይዞ የመጣ መንበር ነው። ይሄን መንበር መናቅ ፓትርያርኩን መናቅ ማለት ተዋህዶ ሃይማኖቱን መናቅ ማለት ነው። ስለዚህ በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር፣ መወያየት፣ መነጋገር አለብን። እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ ህዝባቸውን ቢያዳምጡ የቤተክርስቲያኑ ቁስል ቢጠዘጥዛቸው ግርፋቱ ቢሰማቸው የሚነደው እሳት ባያቃጥላቸው እንኳን እያቃጠለ መሆኑን እንዲሰማቸው ነው እንዲቀሳቀሱ እንመክራለን በአቅማችን። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁትን ልጆች ከስር እየተከተልን ይሄን ጠብቁ፣ ይሄን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ ከጳጳሳቱ ቅፍ አትውጡ፣ ከፓትርያርኩ ቅፍ አትውጡ፣ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ፣ በተራኩ ሩጡ። ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ይጥበብ፣ ይሄ ይስፋ፣ ምስጢር ይጨመርበት፣ የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንዲህ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣሉ ወደፊት። ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊዮን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል? ገበያውና እናሟሙቀዋለን፣ ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱ አልጋ ባልጋ ላይ አይደለም ያለነው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም። መከራ አለብን። እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው፣ እየተራብን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንድመለስ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንደ አይላፍ ዝማሬ ያሉ እኔ በእውነቱን ዲያቆን ሄኖክ ናቸው ያመጡት። እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ። እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው። እኔ ብዙ ቦታ አስተዋውቂያለሁ፣ ብዙ ሰው ያውቀዋል። መጻሕፍት አሉት። መጻሕፍቱ ከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል። ይሄንን ይሉንታ በእውነቱ ምቀኝነት ይባላል። ይሄን ማመስገን አለብን። ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ ህዝቡ እንድታገለግል እንፈልጋለን። ይሄንን ተወው፣ ያንን ጨምር፣ ይሄን ቀንስ፣ ያንን አጥብ፣ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይላፍ ዝማሬ በግሌ ደጋፊ ነኝ። ሐሳብ አስተያየታችሁ በቅንነት በጨዋነት ውድ ቤተሰቦች ያስቀምጡልኝ። ሰበር መረጃ ይላል እስቲ እዚህ ጋር ቪዲዮ
ሰበር መረጃ የአላፋት ዝማሬ የገና ዋዜማ በመስቀል አደባባይ ከቀኑ 9 ሰዓት ጀምሮ ይጀመራል። የሚያልቀው ደግሞ ከምሽቱ 1 ሰዓት ተኩል ነው። ማንም ሰው እንዳይቀር ሁላችሁም ነጭ ለብሳችሁ ኦርቶዶክሳውያን እንድትመጡ ጋብዘናችኋል ማለት ነው። አንድና አንድ ልል የምችለው ውድ ቤተሰቦች እንደ ኦርቶዶክስ ዩብ ይሄውን ነው። በቃ ነጭ ለብሰን መመሪያውን ተከትለን በሰላም በፍቅር እንደ ክርስቲያን እንደ ክርስቶስ ተከታይ በሰላም በፍቅር በቃ ሌላ ዓላማ ሳንይዝ አክብረን አንድና አንድ ትኩረታችን አንድና አንድ ዓላማና ግባችን ትኩረታችን ፎከሳችን መሆን ያለበት ፎከሳችንን አድርገን ክርስቶስ ላይ የተወለደው ክርስቶስ ላይ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከቅድስት ድንግል ማርያም የተወለደው በጉ ኢየሱስ ክርስቶስ ላይ ፎከስ አድርገን በቃ በዓሉን እናክብር። ሌላ ፖለቲካ ምናምን እንተው። ውድ ቤተሰቦቼ አንድና አንድ እኔ መልእክቴ ይሄ ነው። በቃ ቅድስት ቤተክርስቲያንም መልእክቷን እያስተላለፈች ያለችው ይሄንን ነው እና የቤተክርስቲያን መልእክት ነው እኔ ማስተላልፈው። እኔ ሌላ ዓላማ ያላችሁ ሰዎች ምናምን እኔ ምንም እኔ ምለው ነገር የለም። ብተውና በሰላም አክብረን ሀገራችንን ሰላም አድርገው ወደፊት ብንራመድ ባይነኝ። እስቲ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ እስቲ ርዕስ አድርጋ የተነሳ ነው አንድ ቅድም ያስተዋወቃችሁ ቪዲዮ አለ። እሱን ቪዲዮ እንመልከት። ይሄ የአደባባይ የባይታውያን ጉዳይ መላቀጥ ሆኗል። አይ ይሄ የዋ መመን ይሄ የዋ መመን በቃ ማንም እንዲሁ በቃ ምን አይነት የዋ መመን ነው ግን ጌታ ሆይ እኔ ሁሌ እንደገረመኝ ነው። ሁሌ አዲስ አይደለም በየንቅሱ ሁሌ የምናየው ነገር ነው። አዲስ አበባም የተለያዩ ቦታዎች ላይ በእውነት እንዲህ ባይታውያን ነን የሚሉ ምናምን በቃ ቤተክርስቲያን እኮ እዛ ይሄን ታቦት ቆሟል እኮ ስጋው ደግሞ እዛ የተከፈተተ ቅዳሴ ላይ እኮ ነው የኔ አገልግሎት ቤተክርስቲያን እኮ እዛ ክፍት ነው እኮ ነው ዝማሬም ስብከቱም። ነገር ግን እነዚህ በግል ተነጥለው በውጭ ሆነው እንደዚህ እንትን የሚሉ ሰዎችን ከበብ አድርጎ መናን ብዙ መናን እንደዚህ እዚህ ጋር ነው ትንሽ ናቸው የሚገርማችሁና እኔ የዋህነታቸው መናን ብቻ ምን እንደምን አላውቅም። በእውነት በዚህ ዘመን እንዲህ አለመንቃት እንዲህ ማንም በቀደደው ቦይ ዝም ብሎ መፍሰስ ይገርመኛል። ብቻ አሁንም እስቲ ይሄ ቪዲዮ እንመልከት። ሲመርባዳና ፈርጋሚ ስንከለዳና ነገይ ያዋቃብራ ሰላም እንዴት ናችሁልኝ? ይሄ ደግሞ እንግዲህ አዲሱ ባይታዊ ይመስሉኛል። እኔ ገረመኝ ያለባበሳቸው ነገር ነው። አቡነ ገብረ መንፈስ ቅዱስን ለመምሰል ይመስላል አለባበሳቸው። እንደምታዩት ይሄው የአቡነ ገብረ መንፈስ ቅዱስ የራሳቸው የተሰጣቸው ጸጋ ነው። ሰውነታቸው በሙሉ ከራሳቸው የበቀለ ጸጉር ነው። እሳቸውን ለመመሳሰልና ህዝቡን ለመሸወድ የተደረገ ይመስለኛል። አዲሱ ባህታዊ ናቸው። ዛሬ ዋናው የመጣውበት ዓላማ ግን በተመሳሳይ ምርት አትሸወዱ። ራሳቸውን ባህታውያን አድርገው የተበጣጠሰ ልብስ ለብሰው ካባውን ለብሰው አሮጌ ቆብ ለብሰው ጀርባቸውን በአደባባይ የሚደበድቡ ሰዎች በዝተዋልና ጥንቃቄ ያስፈልጋል። ኦርቶዶክሳውያን ግን ለምንድነው የነቃን የማንሆነው? ማምላክን እውነቴን እኮ ነው። ጌታችን ኢየሱስ ክርስቶስ ራሱ እኮ በስሜ ይመጣሉ ብሎናል እኮ። እነዚያ ደግሞ ከባድ ናቸው። በክርስቶስ ስም ነው የሚመጡት። ክርስቶስ ያደረጋቸውን ተአምራት በሙሉ ለማድረግ ይሞክራሉ። እነዚያ በእኛ ዘመን ቢመጡ ምን ያህል እንሸወዳለን? በእነዚህ በጥቃቅኖቹ ከተሸወድን ማለት ነው። ማቴዎስ ወንጌል 24 ቁጥር 5ን አንብቡት እስቲ። በስሜ ይመጣሉ ብሏል ክርስቶስ ማለት ነው። እነዚያ ሲመጡ በምን ልንዋጋቸው ነው? መንፈሳዊ ሕይወታችን እንደዚህ የወረደ ከሆነ ማንም እየመጣ የሚሸውደን ከሆነ ባሮየው ይግ ማንንም የምንከተል ከሆነ እነዚህ ኃይለኞቹ በእኛ ዘመን ቢመጡ በምን መልኩ ነው የምንዋጋቸው? እናም ኦርቶዶክሳውያን ጥንቃቄ ያስፈልጋል። እናም ዛሬ የመጣሁት በተመሳሳይ ምርት እንዳትሸወዱ። ባይታዊ አይደሉም። ይሄ ሰውዬ ባይታውያን እንደዚህ ናቸው እንዴ? What?
እናም እንዳትሸወዱ ባካችሁ። በዚህ ጸበል ፈለቀ፣ በዚህኛው ደግሞ ኃይለኛ ጸበል ፈለቀ እያሉ የሚሸውዱን ሰዎች ከሃይማኖታችን የሚያወጡን፣ ሃይማኖታችን የሚሸረሽሩብን፣ ስርዓተ ቤተ ክርስቲያን የሚያፈርሱብን አጭበርባሪዎች ብዙዎች ስለሆኑ ጥንቃቄ ያስፈልጋል። ይሄ ሰውዬ እንግዲህ ፎቶአቸውን እንደምታዩት አክት ያደርጋሉ፣ የሆነ ሰውን ለመምሰል ማለት ነው። ያው አዲስ ባይታዊ አይደሉ፣ አጨብጫቢም አላቸው ብዙ እንደምታዩት ማለት ነው። እና ፎቶአቸውን መሸጥ ሳይጀምሩ ፎቶአቸው ግድግዳ ላይ ተሰቅሎ ከመሰገዱ በፊት እንድትጠነቀቁ ነው የምነግራችሁ። ይኸው ባጃጅ ላይ ተጀምሯል ብዬ ነው ፎቶአቸው። ይኸው ባጃጅ ላይ ስለተጀመረ ቀጣይ ላይ ደግሞ ፈተና እንዳይሆንባት ለቤተ ክርስቲያኒቷ ግድግዳ ላይ መጥቶ እንዳይሰገድላቸው ጥንቃቄ ያስፈልጋል። ተጠንቀቁ ለማለት ነው የመጣሁት ማለት ነው። የኔታ መምህር እግዚአብሔር ቃልዮትን ያሰማልን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። በእውነት ኦርቶዶክሳውያን ግን መች ነው የምንነቀው? ማንም እየመጣ የሚነዳን ለምንድን ነው ያሏት ነገር በእውነት ብዙ እንደመረራቸው ነው የተረዳሁት። ሁላችንም መሮናል በእውነትና አሁንም እኔ እንዲህ አይነት መልእክቶችን ማስተላለፍ አላቆምም። ነቃ ደንገጥ ማለት አለብን ውድ ኦርቶዶክሳውያን። ማንም መጥቶ ዝም ብሎ እያጭበረበረን ገንዘባችንን እያጭበረበረ ጊዜያችንን ማጭበርበር የለበትም። የቅቤ እምነት የቃሪያ እምነት እያሉ ይሸጣሉ። ጸበል እንዲህ ድንቅ የሆነ ጸበል ምናምን በቃ ከሌላው የሚለይ ምናምን። እግዚአብሔር እንዴት ነው እየለየ ነው የሚሰራው? እግዚአብሔር ያዳላል። ቅድስት ቤተክርስቲያን ሁላችን ደጅ ላይ አለች። እዛ ሄደን እኮ በቃ እምነት ካለን መፈወስ እንችላለንና ብቻ ከባድ ነው ንግዱ፣ ብር ማሳደሩ ከባድ ነው በዚህ ዘመንና እባካችሁ ነቃ ደንገጥ እንበል፣ ነቃ ደንገጥ እንበል፣ እንጠንቀቅ የሚል መልእክት ነው ማስተላለፈው። የማንም ተከታይና የማንም አጨብጫቢ አንሁን፣ የቅድስት ቤተክርስቲያን ተከታይ እንሁን። የሁሉ ጊዜ መልእክት ነው። ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እስቲ መጨረሻ ላይ አለ ያልኳችሁ ስለ አእላፋት ዝማሬ አንድ ቪዲዮ አለ፣ መግለጫውን ትመለከቱታላችሁ። ነገር ግን ስለ አእላፋት ዝማሬ አንድ የቀረ ሐሳብ አይምሮ ላይ የመጣልኝ አሁን የቀረ ሐሳብ አንድ ሐሳብ አለ። እሱ ምንድነው? በእውነት እየተነሳ ካለው ሐሳብ ጥቁር ለብሰን እንውጣ ምናምን እያሉ ሄኖክ ኃይሌንም እየተቃወሙ እየተቹ ያሉ ሰዎች የሚያነሱት ሐሳብ አንድ ሐሳብ አለ። አርሲ ኦርቶዶክሳውያን የተለያየ ቦታ ላይ ስለሞቱ ኦርቶዶክሳውያን በእውነት አእላፋት ዝማሬ ለአንድ ቢካተት ብዬ ማስበው አንድ ሐሳብ ምንድነው? ፍትሃት፣ በእውነት ፍትሃት ቢደረግ በጸሎት ሰዓት ስማቸው እየተጠራ ቢታወሱ በቃ ትልቅ ነገር ይመስለኛል። ይሄ ነገር ፍትሃት እየተደረገ ጸሎት እየተደረገ ስማቸው ቢጠቀስ የሞቱ የተለያዩ ኦርቶዶክሳውያን በሀገራችን በተለያየ ክፍል የሞቱ ኦርቶዶክሳውያን በእውነት ነፍሳቸውን እግዚአብሔር እንዲምር ገዳዮችንም እግዚአብሔር በምሕረቱ በቸርነቱ እንዲያስታግስ በጸሎት ቢታሰቡ በማህረና ቢታሰቡ የሚል ሐሳብ አለ። የአእላፋት ዝማሬ ላይ ይሄ ቢካተት የሚል ሐሳብ አለ። ለማንኛውም እስቲ መግለጫውን ተከታተሉ። አብራችሁን ስለቆያችሁ እስካሁን ድረስ በጣም አመሰግናችኋለሁ። ዲያቆን ኃይለ ሚካኤል ነበርኩ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ሼር አድርጉ፣ ላይክ አድርጉ። ወዳችኋለሁ። እግዚአብሔር ቸሩ መድኃኔዓለም በቀጣይ ሁላችንን በሰላም ያገናኘን። ቻው። በቅዱስ ፓትርያርኩና በብፁዓን አበው ሊቃነ ጳጳሳት ጸሎተ ወንጌልና ጸሎተ ኪዳን ከቀኑ 9 ሰዓት ላይ ይከፈታል። የአእላፋት ዝማሬ አለባበስ እንደ ወትሮ ሁሉ በቤተ ክርስቲያናችን ትውፊትና ስርዓት መሰረት የልደትና የትንሣኤ በዓል ልብስ የሆነው ነጭ ልብስ ነው። እንደሚታወቀው በጌታችን ልደትና ትንሣኤ ነጭ ለብሰው የታዩትን የቅዱሳን መላእክትን እንዲሁም በዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ነጭ ልብስ ተሰጣቸው ተብሎ እንደተጻፈው ስለ ክርስቶስ መስክረው የሞቱት ቅዱሳን ሰማዕታትን እንዲሁም በበጉ ደም ልብሳቸውን ያጠቡ የተባሉ ቅዱሳንን ምሳሌ በማድረግ ብርሃነ ልደቱን ነጭ ልብስ ለብሰን እናከብራለን። በዚህም መሰረት ምእመናን በዕለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። የአእላፋት ዝማሬ ስለ ጌታችን ልደት በዓል እያሰብን ለተወለደው ንጉሥ ምስጋናና ጸሎት የምናቀርብበት በመሆኑ ከአባቶች ጸሎት፣ ቃለ ምዕዳንና ዝማሬ ውጪ ምንም አይነት የክብር እንግዶች ንግግር፣ የገቢ ማሰባሰቢያና ሌሎች መልእክቶች የሚተላለፉበት መድረክ ባለመሆኑ በዚህም ዓመት ይህንን መንፈሳዊ ይዘቱን አስከብረን እንቀጥላለን። የዘንድሮ የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምእመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በእለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን።
የአእላፋት ዝማሬ ላይ የምናሳየው ታዛዥነትና ክርስቲያናዊ ጨዋነት የአእላፋት ዝማሬ በቋሚነት በመስቀል አደባባይ እንዲካሄድ መንገድ የሚከፍት በመሆኑ የተወለደው ንጉሥ የመድኃኔ ዓለምን ልደት በሀገር አቀፍ ደረጃ ከፍ ብሎ የሚከበር ሁነት እንዲሆን የበኩላችሁን ታሪካዊ ድርሻ እንድትወጡም በዚሁ አጋጣሚ አደራ እንላለን። ባለፉት የአእላፋት ዝማሬዎች ላይ የታደሙ ምእመናን የጧፍ መባ ይዘው የመጡት ለቦሌ ደብረ ሳሌም መድኃኔ ዓለም ካቴድራል እንደነበረ ይታወቃል። በዘንድሮ የአእላፋት ዝማሬ መስቀል አደባባይ ስትመጡ ከምታከብሩት ውጪ የምትሰጡት ጧፍ እንድታመጡ እየጠየቅን የዘንድሮ የጧፍ መባ ለታዕካ ነገስት በዓታ ለማርያም ገዳም ይሆናል። ጧፉን ለመሰብሰብ የተዘጋጁ ድንኳኖችም ስለሚኖሩ እግረ መንገዳቸውን እንድታስገቡና አንጋፋዋንና በብዙ ምክንያቶች ድጋፍ የምትፈልገውን ጉባኤ ቤት ያላትን የታዕካ ነገስት በዓታ ለማርያምን በረከት እንድትካፈሉ አደራ እንላለን። በሁለቱ ዓመታት የአእላፋት ዝማሬ የተሻለ እይታና ድምጽ ያለበት ቦታ ለማግኘትና የቪአይፒ እንግዶች አስተዳደር ጉዳይ ብዙ ቅሬታ የተስተናገደበት መሆኑን በሰበሰብነው መረጃ ማጣራት ችለናል። በዚህም መሰረት የ2018 ዓመተ ምህረት የአእላፋት ዝማሬ ሁሉም ታዳሚ ለመድረኩ እኩል ቅርበት ያለውና በአደባባዩ የትኛውን ቦታ ላይ ያለ ሰው ፊት ለፊት የሚመለከተው የህብረ ዝማሬ አሰላለፍ የሚያሳይ የመድረክ ዲዛይን በኢጃት የአርኪቴክቶች ቡድን ተሰርቶ ተጠናቋል። ድምጽን በተመለከተም አደባባይ ውስጥ በየትኛውን ቦታ ላይ ያለ ሰው የሚሰማው ድምጽ እኩል እንዲሆን በድምጽ መሐንዲሶች ቡድን ዝግጅቱ ተጠናቋል። የመስቀል አደባባይን የክብር እንግዶች አገባብና መስተንግዶ በተመለከተም ኢትዮጵያዊ ጃንደረባ ትውልድ ለመጀመሪያ ጊዜ ሁነቱን በአዲስ ስፍራ በማካሄድ ላይ በመሆኑ ከጠቅላይ ቤተ ክህነት ጽሕፈት ቤት የቅርስና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የአደባባይ በዓላት አዘጋጅ ክፍል ጋር ልምድ በመውሰድ የተዘጋጀ ሲሆን የመግቢያ ቦታዎችን በተመለከተ በዝርዝር ቪዲዮ የምናሳውቅ ይሆናል። በእለቱም ስጋው ደሙ የሚቀበሉ ምእመናን ከድካም አንጻር እንዲገኙ አይመከርም። ሆኖም ዝማሬውን ሳላይ አልቀርም ለሚሉ ተቀምጠው የሚታደሙበት የእናትና አባቶች የክብር ማረፊያ ስለተዘጋጀ ሰሞኑ በምናስቀምጠው የጉግል ፎርም ላይ በእለቱ የሚቀበሉ ወላጆቻችሁ እንድታስመዘግቡ በአክብሮት እንጠይቃለን። ወደፊት በጃንደረባው ሚዲያ ገጽ ላይ በምንለቅላችሁ የሁነቱ ዲዛይን መግለጫ መሰረት ልዩ ቦታውን የምታውቁት መሆኑ እንደተጠበቀ ሆኖ በኤግዚቢሽን ማዕከል ውስጥ የሚገኝ ክሊኒክ በጃን ሉቃስና ተባባሪ የሕክምና ተቋማትና ባለሙያዎች አማካኝነት የሚተከሉ ጊዜያዊ ክሊኒኮች፣ አምቡላንስ መኪኖች፣ ጊዜያዊ ተንቀሳቃሽ መጸዳጃ ቦታዎች፣ በጃን ህንደኬ የሚተከሉ የሽያጭ ድንኳኖች እንደሚገኙም ልናሳውቅ እንወዳለን። የአእላፋት ዝማሬ በብፁዓን አባቶች ቡራኬ መመሪያ ድጋፍና ክትትል የሚዘጋጅ የጠቅላይ ቤተ ክህነትና ከአዲስ አበባ ሀገረ ስብከት ኃላፊዎች በተለያዩ ሁኔታዎች የሚተሳተፉበት በመሆኑ አባቶች የበዓሉን አከባበር በተመለከተ ተጨማሪ መግለጫና አባታዊ መልእክት የሚያስተላልፉ ይሆናል። ትራንስፖርትን በተመለከተ በርካታ ሰንበት ትምህርት ቤቶችና አድባራት ወደ አእላፋት ዝማሬ የደርሶ መልስ አውቶቡሶች እያዘጋጁና ማስታወቂያ እያስነገሩ መሆኑን ተመልክተን አድንቀናል። በዚህ ተግባር የሚቀረፈው የትራንስፖርት ችግር ብቻ ሳይሆን ለዝማሬ የተሳተፉ ምእመናን ማስቀደሳቸውን የሚያረጋግጥ በመሆኑ ይበል የሚያሰኝ ነው። በመሆኑም ምእመናን በየአካባቢያቸው የተዘጋጀውን የትራንስፖርት አቅርቦት በመጠቀም ያለምንም መጉላላት ታድማችሁ እንድትመለሱ እንዲሁም የሰንበት ትምህርት ቤቶችንና ማህበራቱን አገልግሎት እንድትደግፉ ጥሪ እናቀርባለን። የትራንስፖርት አቅራቢዎች ዝርዝራቸውን በማህበራዊ ድረገጾች ላይ የምናጋራችሁ ይሆናል። እንዲሁም መኪና ያላችሁ ምእመናን መርሃ ግብሩ ሲጠናቀቅ ወደ እናንተ አቅጣጫ የሚሄዱ እህት ወንድሞችን በመጫን የትራንስፖርት አገልግሎት እንድትሰጡን ይሁን። ኢትዮጵያዊ ጃንደረባ ትውልድ ተጨማሪ የትራንስፖርት አማራጮችን በመፈለግ ምእመናን ያለምንም መጉላላት መርሃ ግብሩን ታድመው ወደ የአጥቢያቸው እንዲሄዱ አስፈላጊውን ጥረት እያደረገ ሲሆን ውጤቱን በሂደት የሚያሳውቅ ይሆናል።